ዕብራውያን ምዕራፍ 12 ቁጥር 24 እናወጣና ዛሬ የምንማረው ክፍል እሱ ነው። ቁጥር 24 በጌታ ስም አነባለሁ። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችሁ። አሜን። ሃሌሉያ ሃሌሉያ። ደግሜ አነባለሁ። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችሁ። እግዚአብሔር ሆይ እናመሰግንሃለን። ወደዚህ ወደ ተረጨው ወደ ኢየሱስ ደም ወደዚህ ምስጢሩ ታላቅ ወደ ሆነው ደም ስላደረስከን እናመሰግናለን። ዛሬ ደግሞ የዚህን ደም ምስጢር ስለምትገልጥልን እናመሰግናለን። እግዚአብሔር መንፈስ ቅዱስ በጌታ በኢየሱስ ክርስቶስ ስም ሁላችንም በተራበ መንፈስ እንጸልያለን። በመካከላችን በመሆን ይህንን ቃል እንድትተረጉምልን እንጸልያለን። ሁላችንም በዚህ ቦታ ተሰብስበን ሳናይ እንዳንወጣ ጸልያለሁ። አንድ ነገር ሳንቀበል ልባችን ሳይማረክብን እንዳንወጣ ጸልያለሁ። ዛሬ የተገኘንበት የምንቀበለው ቃል ለነገ ስንቅ ስለሆነ እግዚአብሔር ሆይ ከብዙ ስለምንተርፍበት፣ እምነት ስለሚሆነን፣ ጠላትን ስለምንመታበት፣ አንተን ስለምናመልክበት በጌታ በኢየሱስ ክርስቶስ ስም ይህንን ቃል ዛሬ ክፈተው። በጌታ በኢየሱስ ክርስቶስ ስም ገለጠው። የእግዚአብሔር መንፈስ ሁላችንም በምን አይነት ሁኔታ በምን አይነት ስቴጅ እምነታችን እንዴት እንደሆነ ታውቃለህ። እግዚአብሔር በኢየሱስ ስም በየአቅማችን በየደረስንበት እግዚአብሔር እንደሚገባን አእምሮአችንን ከፍተህ ይህንን ቃል ወደ እያንዳንዳችን እንድታመጣው በጌታ በኢየሱስ ክርስቶስ ስም ተማጸንኩ። ጌታ ሆይ ልክ በዛ በተራራ ላይ እንደተገለጥክላቸው ለሶስቱ ደቀ መዝሙሮች ጌታ ሆይ ምድራውን ነገር ረስተው ካንተ ጋራ መሆን ይሻለናል እንዳሉ ያን ቦታ እንደወደዱት ኢየሱስን በክብሩ እንዳሉት ዛሬ አሳየን። አሜን። ይሄ ቦታ ይሻለናል፣ ከጌታ ጋራ እንኖራለን፣ በቃ ሌላውን እስከምንረሳው። ደቀ መዛሙርት የምድሩን ኑሮ ኢሚዲየትሊ ረሱት። ጌታ ሆይ ጴጥሮስ ሚስት እኮ አለው፣ ቤት እኮ አለው፣ እረሳው። እነሆ ጌታ ሆይ ዮሐንስም ያዕቆብም የሆነ ነገር እኮ አላቸው፣ እረሱት። የጌታ የኢየሱስ ክርስቶስ ክብር ብዙ ነገር ያስረሳል። በመካከላችን ግለጠው፣ ቤትህን ግለጠው፣ ቃልህን ግለጠው፣ ድምፅህን ግለጠው። ኢየሱስ ድምፅ ስለሆነ ግለጠው፣ ቃል ስለሆነ ግለጠው፣ ክብር ስለሆነ ግለጠው፣ ደስታ ስለሆነ ግለጠው፣ ያረብክበት ስለሆነ ግለጠው። ይህንን ቋንቋህን ግለጠው። በጌታ በኢየሱስ ክርስቶስ ስም ጸለይ። የልቦናችንን አይን አብራው፣ ክፈተው። እግዚአብሔር ሆይ እናመሰግናለን። ይህንን ቃል ደግሞ ሊቃወመን እንዳይገለጥ ሊገፋ የሚወጣ አጋንንት እባብ በኢየሱስ ስም የተመታ ይሁን። ጌታ ሆይ አውቶሪቲ እንወስዳለን። በኢየሱስ ጌታ ስም ይመጣ። አካባቢውን ፈጽሞ ለቆ እንዲሄድ እናዛለን። በጌታ በኢየሱስ ስም ክፉ ኢነርጂዎች፣ የሚሰሩ ኃይላት፣ አቅሞች ሁሉ በኢየሱስ ጌታ ስም የታሰሩ ይሁን። እናመሰግናለን። ክብር ሁሉ ላንተ። ኢየሱስ ጌታ ስም አሜን። መልእክቴ ርዕስ የኢየሱስ የደሙ ድምፅ የሚል የኢየሱስ የደሙ ድምፅ the voice of Jesus blood ደግሜ አነባዋለሁ አንድ ጊዜ። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል። ይህንን ቃል ይህንን ብቻ ቃል በሶስት ከፍለን እናየዋለን። ዛሬ ላጨርሰው እችላለሁ ምክንያቱም ጊዜው ሄዷል እና በሶስት ከፍዬ ይህንን 24ን ቁጥር ብቻ በሶስት ከፍለን እናየዋለን። አንደኛው የተረጨው የኢየሱስ ደም የሚል ነው። ሁለተኛው የሚናገረው የኢየሱስ ደም የሚል ነው። ሶስተኛው የአዲስ ኪዳን መካከለኛ የሆነው ኢየሱስ የሚል ነው። እዚህ ላይ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው
ወደ ተረጨው ደም ደርሳችኋል ይላል። ስለዚህ በሶስት ክፍል ከፍለነው እናየዋለን ማለት ነው። እግዚአብሔር ይመስገን። የዕብራውያን ጸሐፊ በጣም የሚገርመው ይህንን ቦታ ሲጽፍልን በመንፈስ ልደትን ላገኙ ሰዎች ልብን የሚያሞቅ ሃሌሉያ የሚያስብል እግዚአብሔርን እንድናመሰግነው የሚያደርግን ሐሳብና ጽሑፍ አስቀምጧል ማለት ነው። ወደ ላይ ከፍ ብለን ከ18 ጀምሮ ብናየው የሚለው ቃል አለ። ምን ይላል? ሊዳሰስ ወደሚችለው በእሳት ወደሚቃጠለው ተራራ አለ። ሊዳሰስ ወደ ይሄ ኢንትሮዳክሽን ነው፣ እንደ መግቢያ አድርጌ ነው የማየው። ሊዳሰስ ወደሚችለው የእስራኤል ሕዝብ የሚያውቁት ተራራ አለ። ያ ተራራ የሚዳሰስ ነው ይላቸዋል። ከዚህ በፊት ያውቁታል። ያንን ተራራ ሲወጡ ሲገቡ ሲዞሩ አይተውታል፣ ነክተውታል ያንን ተራራ ማለት ነው። ስለዚህ ምን ይላል የዕብራውያን ጸሐፊ? ሊዳሰስ ወደሚችለው በእሳት ወደሚቃጠለው ተራራ። ያ የሚያውቁት ተራራ አይነቱን ቀይሮ ከዚህ በፊት የሚያውቁት አልነበረም። ለምን? ምክንያቱም በእሳት እየተቃጠለ ነበረ። ያ ቦታ የሚያውቁት ቦታ ጨለማ ነበር ይላል። ወደ ጨለማ ይላል፣ ወደ ጭጋጉ ይላል። ጭጋግ ሞልቶበት ነበር ያ የሚያውቁት ተራራ ማለት ነው። ወደ አውሎ ነፋስ ይላል። ያ የሚያውቁት ተራራ በአውሎ ነፋስ ይናወጥ ነበረ። እንደማያውቁት ነው የሆነው። ያ ተራራ ወደ መለከት ድምፅ፣ መለከት ያለበት ድምፅ ጆሮአቸው በኃይል በቃ ኧረ እግዚአብሔር ተው እስከሚሉ ድረስ መለከት ያለበት ድምፅ ያለበት ተራራ ነበር። ቃልን ወደሚያሰማ ድምፅ ይላል። በዛ ውስጥ ደግሞ በዛ ተራራ ውስጥ ደግሞ የሚያንጎዳጉድ ድምፅ ነበረ ይላል። የሰሙት ሌላ ቃል ተጨምሮ እንዳይነገራቸው ለመኑ። በዚህ ተራራ ላይ ያ የሚያውቁት ተራራ ነገሩን ቀይሮ እሳት እየነደደበት አውሎ ነፋስ እያናወጠው የነበረው መለከት ጨለማ ጭጋግ እያለ የነበረው ከዛ ውስጥ የወጣው ድምፅ ነጎድጓድ የሆነው ድምፅ ይላል የሰሙት ሌላ ቃል ተጨምሮ እንዳይነገራቸው ለመኑ። ኧረ እባክህ ሙሴ፣ ኧረ እባክህ ይህንን ድምፅ ዝም አሰኘው፣ ለመኑ ይላል። እባክህ እባክህ እግዚአብሔር ይሰማሃል፣ እባክህ እባክህ ዝም አሰኘው ይህንን ድምፅ። ይህንን ተራራ ጋር መቆም አንችልም፣ ለመኑ ነው የሚለው። የሰሙት ሌላ ቃል ተጨምሮ እንዳይነገራቸው ለመኑ። ምክንያቱም እንስሳ እንኳን ተራራው ቢነካ በድንጋይ ተወግሮ ይሙት የሚለው ትእዛዝ መሸከም አልቻሉም። የእግዚአብሔርን የመጣችውን ትእዛዝ በዛ ተራራ ላይ የመጣችውን ትእዛዝ ሊሸከሙት አልቻሉም፣ ሊሰሙት አልቻሉም፣ ኮሚኒኬት ሊያደርጉት አልቻሉም ይላል። ስለዚህ በዚያ ይታይ የነበረው ሁኔታ እጅግ አስፈሪ ነበር። ያ ትላንትና ያዩት ተራራ ግርማው ተቀይሮ አስፈሪ የእግዚአብሔር ክብር ሲመጣ እንደ ነገሩ የሆነ ቦታ የእግዚአብሔር ክብር ሲመጣ አስደንጋጭ ይሆናል፣ አስፈሪ ይሆናል፣ አንቀጥቃጭ ይሆናል። ሰው እንደፈለገ አይደፍረው። ይህም ተራራ እንደዛ ነው የሆነው። ሙሴ በፍርሃት ተንቀጠቀጥኩኝ አለ። ሙሴ እግዚአብሔር እንዲቀርብ የፈቀደለት ሙሴ እንኳን ተንቀጠቀጥኩኝ አለ። እነሱ ወደ ሙሴ መጥተው እባክህን ዝም አሰኘው እያሉት ኧረ እኔም ፈራሁ ተንቀጠቀጥኩኝ አላቸው። ለምን? እግዚአብሔር በዛ ተራራ ላይ ወርዶ ነበረ ይላል። ያስፈራል። የሚገርመው ግን ዕብራውያን ጸሐፊ ዘወር አለና እናንተ ወደዛ ጋር አልደረሳችሁም፣ አሁን ወደ ነገርኳችሁ ማለት ነው፣ ወደሚዳሰሰው ተራራ፣ ወደዛ መለከት ወዳለበት፣ ወደዛ ጨለማ ጭጋግ፣ ወደዛ በእሳት ወደሚነደው በአውሎ ንፋስ ወደሚናወጠው ተራራ አልደረሳችሁም ይላል። ግንስ እናንተ ግን ወደ ጽዮን ተራራ በማይታየው የማይታየው ተራራ ወደ ሰማይቱ ኢየሩሳሌም ወደ ሊሆን እግዚአብሔር ከተማ ደርሳችኋል። እግዚአብሔር ይመስገን። ወደሚዳሰሰው አይደለም፣ ወደማይታየው ሰማያዊው ኢየሩሳሌም ወደ ሆነው እግዚአብሔር ወዳለበት የእግዚአብሔር ሕልውና በሚገዛበት ቦታ እዛ ጋር ደርሳችኋል።
ያኮ ምሳሌ ነው የሆነው። ያ የሚታየው ተራራ ላይ ምሳሌው ነው የሆነው። ይሄ ግን ሪል እግዚአብሔር ያለበት ሪል እግዚአብሔር የሚገዛበት በዛ ቦታ ደርሳችኋል ነው የሚለው። በደስታ ወደ ተሰበሰቡት ወደ አላፋት መላእክት የእግዚአብሔር ሕልውና የሚገዛበት ቦታ ስለነበሩ አላፋት ይሁኑ መላእክት ምን ብሏቸው ነበር ይላል? በደስታ ኑሯቸው በደስታ ነው። የእግዚአብሔር ሕልውና የሚገዛበት ቦታ አለመደሰት አይቻልም። በደስታ ወደ ተሰበሰቡት አእላፋት መላእክት ደርሳችኋል። ስማቸው በሰማይ ወደ ተጻፈው ወደ በኩራት ማህበር ቀርባችኋል። የሁሉ ዳኛ ወደ ሆነው ወደ እግዚአብሔር ደርሳችኋል። ፍጹምነት ወዳገኙት ወደ ጻድቃን መንፈሶች ደርሳችኋል። የአዲስ ኪዳን መካከለኛ ሆነ ያነበብኩት የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ ከአቤል ደም ይልቅ የተሻለ ቃል ወደሚናገረው ወደ መርጨት ደም ደርሳችኋል። ሃሌሉያ! እኛ አልተሰማንም ማለት ሌላ ነው። የእግዚአብሔር ቃል ግን የሚነግር ደርሳችኋል። አሜን እንላለን። እግዚአብሔር ይመስገን። ዛሬ እግዚአብሔር ወደዛ ፑል ሊያደርገን የሚፈልገው ማለት ነው። ጌታ የተመሰገነ። እንግዲህ እነዚህን ሶስቱን ነገር ነው የምናየው ማለት ነው። አንድ ጊዜ መልሼ ያንኑ 24 አነብና ወደ ዛሬ መልእክት እሄዳለሁ። የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገሩ ወደ ተረጨው ደም ደርሳችኋል። በዛን ጊዜ ጌታ ኢየሱስ ክርስቶስ ያንን መከራ በሚቀበልበት ጊዜ ያ ደም የጌታ ኢየሱስ ደም እንደ ጎርፍ በሚወርድበት ጊዜ ብዙ ሰዎች ልባቸውን ደቅተዋል። በተለይ ሴቶች ልባቸውን እየደቁ አልቅሰዋል። አቤት የኔ ደም ይፍሰስ ያሉ ሊኖሩ ይችላሉ። የኢየሱስ ክርስቶስን ኢኖሰንት ምንም ክፋት የሌለበት መሆኑን ያወቁ እናቶች፣ እህቶች ደረታቸውን እየደቁ ወይኔ ደሙ ፈሰሰ፣ አቤት ደም እያሉ ያዘኑ ብዙ ናቸው። ይሄኛው ግን ደም ሰማይ ግን ደሙ ባመጣው ውጤት ደስተኛ ነበር። እግዚአብሔር ግን የጠየቀው ጥያቄ እየተመለሰለት ስለነበረ እኔና እናንተን በደም ውስጥ ያይ ስለነበረ ይህ ደም እግዚአብሔርን ግን ደስ አሰኝቶ ነበር። እናየዋለን። እግዚአብሔር ይመስገን። ስለዚህ እነዚህን ሶስት አውትላይን የሰጠኋችሁን በተራ የመጀመሪያው እናያለን። የተረጨው የኢየሱስ ደም የሚለውን በመጀመሪያ እናየዋለን። እግዚአብሔር ይመስገን። የተረጨው የኢየሱስ ደም እንደው ወደ ጌታ የኢየሱስ ክርስቶስ ደም ከመግባቴ በፊት ቶሎ ብዬ እግዚአብሔር ደም እንዲረጭ በብሉይ ኪዳን ይሄ ስፕሪንክል እንዲደረግ ካህናቶችን አዞ ነበር። ያንን ነው ዛሬ የምናየው። የተቀባው በሌዋውያን 4:6 ላይ ይላል፣ የተቀባው ካህን ከወፈኑ ደም ጥቂት ወስዶ ወደ መገናኛው ድንኳን ይግባ፣ ጣቱንም በደም ውስጥ ነክሮ ከመቅደሱ መጋረጃ ትይዩ በእግዚአብሔር ፊት 7 ጊዜ ይርጨው። ስንት ጊዜ? 7 ጊዜ ይርጨው። ለምን እግዚአብሔር 7 እንደፈለገ ባናቅም 7 ግን ኮምፕሊት ነምበር እንደሆነ እናውቃለን። ከወይኑ ደም በዘሌዋውያን 16:14 ደግሞ ከወይኑ ደም ወስዶ በስርየቱ መክደኛ ፊተኛው ወገን ላይ በጣቱ ይርጭ። ደግሞ በስርየቱ መክደኛ ትይዩ በጣቱ 7 ጊዜ ይርጭ። በስርየቱ መክደኛ በቅድስተ ቅዱሳን ውስጥ ሊቀ ካህኑ ደሙን እንዲያድርጎ 7 ጊዜ ይረጭ። 1 2 3 7 እስኪሞላ 7 ሳይሞላ መቆም የለበትም። ዳትስ የእግዚአብሔር ኮማንድመንት ስለሆነ 7 ጊዜ መርጨት አለበት። ከ7 ቢያንስ ጉዱ ይፈላል፣ ሊሞቱ ይችላል። ስለዚህ 7 ጊዜ እግዚአብሔር ደም እንዲረጭ አዟል ማለት ነው። 7 ቁጥር የሚገልጸው ፍጹም የሆነ ፐርፌክት የሆነ ሙሉ የሆነ የሚያሳይ ነው። እግዚአብሔር ብዙ ጊዜ በመጽሐፍ ቅዱስ ብዙ ቦታ ስትመለከቱት 7 ቁጥሮችን መርጦ እናያለን። ብዙ አይታችኋል አይደል? በራእዩ ብቻ እንኳን 7 መለከት አይደለም 7 አዋ 7 የሚል በጣም ብዙ አለ። እግዚአብሔር 7
ሙሉ ቁጥሮች ናቸው። በሰባተኛው ቀን እግዚአብሔር ከስራው አረፈ። ስለዚህ 7 የእግዚአብሔር ቁጥር ስለሆነ ሙሉ ስለሆነ ፍጹምነትን ስለሚያሳይ እዛ ቁጥር ጋር እግዚአብሔር በጣም ልቡን የጣለበት ነው። ስለዚህ ለሊቀ ካህናቶቹ ይህንን ደም 7 ጊዜ እንዲረጭ እግዚአብሔር ፈቅዷል ማለት ነው። እሺ እግዚአብሔር ደምን ለማስተሰረይ አድርጎ የመረጠው ለምንድን ነው? ደምን ለምን መረጠ? እግዚአብሔር ለምን ሌላ ነገርን አልመረጠም? ደምን ለምን መረጠ? በሌዋውያን 17:11 ላይ እንደሚላል በጣም የሚገርም ቃል የፍጡር ሕይወት በደም ውስጥ ነውና በመሠዊያው ላይ ለሕይወታችሁ ማስተሰረያ እንዲሆን ደሙን ሰጥቻችኋለሁ። ለሰው ሕይወት ስርየት የሚያስገኘው ምኑ ነው? ደሙ ነው። በደሙ ውስጥ ሕይወት ስላለ ስለዚህ የሚያስተሰርየው በደም ውስጥ ያለው ሕይወት ስለሆነ ደሙን እፈልገዋለሁ። ስለዚህ እግዚአብሔር 7 ጊዜ ያ ደም ሲረጭ የሚመለከተው በደም ውስጥ ምንድን ነው ማለት ነው? ሕይወት ነው ማለት። ስለዚህ ነው የዕብራውያን ጸሐፊ ደም ሳይፈስ ምን የለም ማለት ስርየት የለም። ስርየትን ለማግኘት እግዚአብሔር ምን ይፈልጋል ማለት ነው? ደም። ኦኬ እስከዚህ ድረስ ካየን የኢየሱስ ደም 7 ጊዜ የተረጨው እንመለከታለን። በቅድስተ ቅዱሳን ውስጥ የገባ የተረጨው የክርስቶስ ኢየሱስ 7 የተረጨ ስፕሪንክል የተደረገ ደሞችን እንመለከታለን ማለት ነው። ግልጽ ነው ለያያለ እግዚአብሔር ይመስገን። አንደኛ የኢየሱስ ደም በምድር ላይ 7 ጊዜ ተረጭቷል። ፐርፐዝሊ እግዚአብሔር ፈልጎታል ማለት ልክ ሊቀ ካህኑ በብሉይ ኪዳን ገብቶ ይረጭ እንደነበረ የኢየሱስ ክርስቶስም ደም ኮምፕሊት በሆነ ነበር ተረጭቷል። እግዚአብሔር ይመስገን። አንደኛ የቱ ጋር ነው የጌታ ኢየሱስ ክርስቶስ ደም የተረጨው? በጌቴ ሰማኔ ታስታውሳላችሁ? በጌቴ ሰማኔ በሉቃስ ምዕራፍ 22 ቁጥር 44 ላይ እንደዚህ ይላል፣ በፍርሃትም አጽንቶ ይጸልይ ነበረ፣ ወዙ በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። መጽሐፍ ቅዱስ ላይ ብዙዎች እንዴት ሊሆን ይችላል የሚሉት ነገር ነው። ግን የእግዚአብሔር ቃል ሲናገር በፍርሃት አጽንቶ ይጸልይ ነበረ፣ ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ሉቃስ ሐኪም ስለነበረ ይህንን የኢየሱስን የደም ላብ በደንብ አድርጎ ተከታትሎታል። ሐኪም ነው። ስለዚህ እንዴት ነው በላብ ውስጥ ደም የሚወጣው? በዛ ሰዓት ኢየሱስ ክርስቶስ እየጸለየ ውሃ መውጣት ሲገባው እንዴት ነው ደም ይወጣው? ይህንን ሜዲካል ተርሞች ሲናገሩት ምን ይሉታል? በቆዳችን ስር ላብን የሚያፈልቁ እጢዎች ወይም ደግሞ ግላንዶች አሉ። በቆዳችን ስር አሉ ማለት ይሄ በእነዚህ እጢዎች ዙሪያ የደም ትንንሽ ስሮች ወይም ካፒላሪስ የሚባሉ ስሮች አሉ። ስለዚህ ከፍተኛ አካላዊ ስሜት ጫናዎች ሲኖሩ፣ ከፍተኛ የስነ ልቦና ጭንቀት ሲኖር እነዚህ እጢዎች ይወጠራሉ። እነዚህ ካፒላሪስ የተባሉት ነገሮች ይወጠራሉ። በኃይለኛ ስትረስ ውስጥ ሲሆን ይወጠራሉ። ሲወጠሩ ከነዚህ ከስትረስ የተነሳ በጣም ስሶች ስለሆኑ ይበጠሳል። ኢየሱስ ክርስቶስ የነበረበት ጫና በዛን ጊዜ በእንደዚህ አይነት ጭንቀት ውስጥ እንዲያልፍ አድርጎታል ማለት ነው። በማቴዎስ ውስጥ ምን ይላል? ከእርሱም ጋር ጴጥሮስንና 2ቱን የዘብዴዎስን ልጆች ይዞ ሄዶ ይተክዝና ይጨነቅ ነበረ ይላል። ከዚያ ነፍሴ እስከ ሞት ድረስ እጅግ አዝናለችና ከኔ ጋር ትጉ አላቸው ይላል። እዛ ተንበርክኮ ከፊቱ የሚሆነውን የሚደርስበትን መከራ እያሰበ ኢየሱስ ክርስቶስ ይጨነቅ ነበር። ኃይለኛ ስትረስ በውስጡ ያልፍ ነበር። ወገኖቼ እኔና እናንተ ኃጢአት ስንሰራ ምን ያህል ነው በውስጣችን የሚሰማል? ምን ያህል ነው የሚያስጨንቀን? መተን በመስቀሉ ስር እስከምናፈሰው ማለት ነው አይደለም እንዴ? እንደዛ ይሰማችሁ? ጌታዬን በደልኩት ብዬ በቃ ነፍሴ በጣም ነው የምትታወቀው። መጥቼ በመስቀሉ ስር ንስሐ እስከምገባ በደም እስከምታጠብ ድረስ እታወቃለሁ፣ እወቀሳለሁ። እንግዲህ የኔ አንዷ በደል እኔን እንዲህ ካወከች የዓለም ሁሉ የፓስት ያለፈ ጄኔሬሽን ያለው የአሁኑ ጄኔሬሽን የሚመጣ ጄኔሬሽን
በደልና ኃጢአት ከርስ ሁሉ በጌታ በኢየሱስ ክርስቶስ ላይ ሲሆን አስቡት። ያ ሁሉ ጌታ ኢየሱስ ክርስቶስን ምን አድርጎት ነበረ? አስጨንቆት ነበር። ያ ስትረስ፣ ይሄ እነዚህ ካፒላሪዎች የተባሉት ነገር እንዲበጣጠሱ አድርጎታል። የኛ ጌታ ከፍርሃቱ የተነሳ ከድንጋጤው የተነሳ ሰው ስለሆነ እንደኔና እንዳናንተ ስጋ ስለለበሰ ኢየሱስ ክርስቶስ ከመጨነቁ የተነሳ ይጨነቅ ጀመር። ይተክዝና ይጨነቅ። ይሄ በእኛ አፍ ላይ የምንናገረው ቀላሉ ጭንቀትና ተከዛ አይደለም። ላይ በእንግሊዘኛው ምን ይላል? ኤክስትሪምሊ ሳይኮሎጂ ስትረስ ይላል። ኤክስትሪምሊ በጣም ኃይለኛ የአእምሮ የስነ ልቦና ጭንቀት ማለት ነው። ይሄ በሰዎች ላይ ብዙ ጊዜ አይታይም፣ ሬር ነው። ኢየሱስ ክርስቶስ ግን ከሚያስጨንቀው ጭንቀት የተነሳ ይሄ አሁን ስለዚህ እንደ ደም ነጠብጣብ በወዙ በኩል በቆዳው በኩል ላብ በሚወጣበት ቀዳዳ በኩል ምን ወጥቷል ማለት ነው? ደም። ይሄ ደም ፐርፐዝሊ እግዚአብሔር ምን አድርጎታል? ፈልጎታል። ኢየሱስ ይሄንን ደም አንጠጥሎታል ማለት ነው። እግዚአብሔር ይመስገን። በእንግሊዘኛው ምን የሚሉት ስም ሰጥተውታል? ሄማቲድሮሲስ ይሉታል። ሄማቲድሮሲስ ማለት የደም ላብ ማላብ ማለት ነው። ኢየሱስ ይገጥሙታል። አንዱ ደም ይሄ ነው፣ የተረጨው ደም። ሁለተኛው በሊቀ ካህንና በሌሎቹ በተመታ ጊዜ በሊቀ ካህኑ ጌታ ኢየሱስ ክርስቶስ እዛ በሚናገርበት ጊዜ ከዚህ በኋላ ምን ምስክርነት ያስፈልገናል? ኢየሱስ ክርስቶስ የሰው ልጅ በደመና ሲመጣ ታዩታላችሁ። ለተጠየቀው ጥያቄ መልስ በሰጠ ጊዜ ከዚህ በኋላ አሉ ምን አይነት ምስክርነት እንፈልጋለን? ይሄ ሲሳደብ አትመለከቱም ብሎ ካህን ሊቀ ካህኑ በሚናደድበት ጊዜ የተመታው መመታት ነው። በማቴዎስ ምዕራፍ 26 ከ65 እስከ 67 እንዲላል በዚያን ጊዜ ፊቱ ላይ እየተፉ በጡጫ መቱት ይላል። ሌሎችም በጥፊ እየመቱት ክርስቶስ ሆይ ማን ነው የመታ? እስቲ ትንቢት ንገረን አሉት ይላል። በጡጫ እንዲህ ሰው በጡጫ ተመቶ ሲደማቸው እስቲ ግማሹ በጥፊ ይለዋል ከወዲና ከወዲያ፣ ሌሎቹ በጥፊ እየመቱት ሲል ከአንድ ሰው በላይ ነው እየመታው የነበረው። ደግሞ ሸፍነው አንድ ልጅ ሲናገር ሲሰማው ሸፍነው ባይሸፍኑት ኖሮ ኢየሱስ ክርስቶስ እንዲህ ሊል ይችል ነበር። ስለሸፈኑት ጥፊው ከየት እንደሚመጣ ስለማንጀስት መቀበል ብቻ። ስለዚህ ጌታ ኢየሱስ ክርስቶስን በጡጫና ሌሎቹ ደግሞ በጥፊ እየመቱት ክርስቶስ ሆይ ማን ነው የመታ? እስቲ ንገረን ይሉት ነበር። በሉቃስ 22 ደግሞ ከ63 እስከ 65 ኢየሱስን አስረው ይጠብቁት የነበሩት ሰዎች ያፌዙበትና ይመቱት ጀመር ይላል። አይኑንም ሸፍነው እስቲ ትንቢት ተናገር የመታህ ማን ነው እያሉ ይጠይቁት ነበር። ሌሎቹ ብዙ የስድብ ቃል እየተናገሩ ያቃልሉት ነበር ይላል። ሚክያስ ላይ ይሄ የተፈጸመው ትንቢት ሚክያስ ላይ ሲናገር የእስራኤልን ገዢ ጉንጩን በበትር ይመቱታል ይላል። ያ ትንቢት ይፈጸም ዘንድ ሆነበት። ስለዚህ ሁለተኛው ደግሞ ኮሜንታተሮች ሲናገሩ እዚህ ቦታ ላይ ምን ይላል? በዚህ አቢውዝ በሚያደርግ መመታት ላይ ኢየሱስ ደምቷል ብለው ይናገራል። ስለዚህ ይሄ ሁለተኛው ስፕሪንክል የተደረገ ደም በመቅደሱ በሆሊ እግዚአብሔር በተቀመጠበት ልክ ሊቀ ካህኑ በብሉይ ኪዳን 7 ጊዜ ይረጭ እንደነበረ እዚህ ቦታ ሁለተኛ የጌታ የኢየሱስ ክርስቶስ ደም የተረጨው ነበር። ሶስተኛ በጅራፍ ሊገረፍ ጲላጦስ አሳልፎ በሰጠው ጊዜ ዮሐንስ 19:1 ላይ ጲላጦስም ኢየሱስን ወስዶ አስገረፈው። ይሄ በፓሽን ኦፍ ክራይስት ላይ ይሄ አስገረፈው የሚለው ቃል ብቻ አይደለም፣ ለጌታ ለኢየሱስ ክርስቶስ የሚያንገበግብ ነበረ ማለት ነው። ይሄ ጥሩ አድርጎ የሚገልጸው ኢሳይያስ 53 ከ1-3 ያለው ጥሩ አድርጎ ይገልጸዋል። በፊቱ እንደ ቡቃያ ከደረቅ መሬት እንደወጣ ስር በቀለ ይላል። የሚስብ ውበት ወይም ግርማ የለውም፣
እንድንወደው የሚያደርግ መልክ አልነበረውም። በሰዎች የተናቀና የተጠላ የሕማም ሰው እና ስቃይ ያልተለየው ነበረ። ሰዎች ፊታቸውን እንደሚያዘሩበት አይነት የተናቀ ነበር፣ እናም አላከበርነውም ይላል። አንድ ሰውዬ ሲናገር ምን አለ? ኢየሱስ በዛን ጊዜ በተመታበት ጊዜ የመቱበት ጅራፍ ኢየሱስ ክርስቶስን ጅራፉ ላይ ብረት ነበረ። ብረት እንደ ሁክ አይነት ብረት ነበረ ነው የሚባለው። እና በዛ ነው ሲገርፉት ስጋውን እየቦጨቀው ነበር የሚያነሳው። ስጋውን በወረወሩትና በመቱት ቦታ ላይ ስጋው ጭቅ እያለ ነው የሚነሳው ማለት ነው። እና ደጋግመው ነው የመቱት። እና አንድ ሰው ምን ሲገልጽ ምን አለ? ኢየሱስ ከዚህ ሁሉ መመታትና መድማት ስጋው እየተቦጫጨቀ ያለው ኢየሱስ የሰውን ልጅ መልክ እንኳን አጣ። ይሄ ሰው ምንድን ነው እስከሚባል ድረስ ነው የሆነው። ጌታ ለእኔና ለእናንተ ይህን አይነት መንገድ ሄደ። ለዚህ ነው ኢሳይያስ 53 ያለው እናየው ዘንድ መልክ አልነበረው። ሰዎች ፊታቸውን እንደሚያዞሩበት የተናቀ ምንድን ነው ይህ የሚባል ነበረ። የሕማም ሰውና ስቃይ ያልተለየው ነበረ ይላል። እኛ አላከበር ነው ብሎ ይናገራል። ሰዎች ፊታቸውን እንደሚያዞሩበት ምንድን ነው ይሄ ብለው እንደሚያዞሩበት ነበረ። የሰው ሂውማን ቢንግ የሆነውን ይሄ ፊዚካል የሆነ አፒራንሱን አጥቶት ነበር። ስለዚህ በዛም ጊዜ የነበረው ያ የወረደ ደም አናዘር ስፕሪንክል ነበር። በእግዚአብሔር ሆሊ እግዚአብሔር ቅድስተ ቅዱሳን ባለበት ሰማያዊው ቴምፕል ባለበት ጋር በክርስቶስ በእግዚአብሔር ፊት የተረጨልን ደም እግዚአብሔር ይመስገን። አራተኛው የሾህ አክሊልን በደፋበት ጊዜ እነዚህ ሁሉ ፐርፐዝሊ የሆኑ ነገሮች ነበር። የእሾህ አክሊልን በደፋበት ጊዜ እነዚህ ኮሜንታተሮች ይሄ የሾህ አክሊሉ ሰርተው እንትን ኢየሱስ ክርስቶስ ጥቅጥቅ አድርገው ያስገቡበት 3 ኢንች ነው እያንዳንዱ ይላል 3 ኢንች እና ያንን ነው ክራውን አድርገው ውስጥ ያስገቡት ማለት ነው። በዛን ጊዜ ውስጥ የሚፈሰው ወታደሮቹ ይላል ዮሐንስ 19:2 ላይ ወታደሮቹ የእሾህ አክሊል ጎን ነው በራሱ ላይ አደረጉ ይላል። ይሄ ሌላኛው ጌታ ኢየሱስ ክርስቶስ ስለኔና ስለናንተ የከፈለው ደም ማለት ነው፣ የተረጨው ደም ማለት ነው። አምስተኛ ኢየሱስ ክርስቶስን እጁ ላይ ሚስማር በበሱት ጊዜ በመስቀል ላይ አድርገውት እጁን በበሱት ጊዜ ከእጁ የወጣው ደም ሌላኛው ስፕሪንክል የተደረገ ነው ማለት ነው። ሉቃስ ምዕራፍ 24:39-40 እያንዳንዱ ጌታ ኢየሱስ ክርስቶስ ያለባት በሰማይ ላይ ስፕሪንክል የተደረገች ነው። ለምን ጥርጣሬ በልባችሁ ይገባል? እጆቼንና እግሮቼን ተመልከቱ፣ እኔው ራሴ ነኝ። ደግሞም ንኩኝና እዩ። ይህንንም ብሎ እጆቹንና እግሮቹን አሳያቸው። ሲጠራጠሩት ይኸው የተበሳው ተመልከቱ። ለምን ጥርጣሬ ያድርባችኋል? በመዝሙረ ዳዊት 22:16 ላይ ምን ይላል? ውሾች ከበቡኝ፣ የክፉዎች ሸንጎ በዙሪያዬ ተሰልፏል፣ እጆቼንና እግሮቼን ቸነከሩ። ስለዚህ ጌታ ኢየሱስ ክርስቶስ እጁ ሲበሳ የነበረው ደም ሌላኛው በእግዚአብሔር ፊት የታየውና የገባው ለኛ የተረጨው ደም። ወደ መርጨት ደም ደርሳችኋል እንዳትረሱ። ወደ መርጨት ወደ ተረጨው ደም ደርሳችኋል ስለሚል ሄቨንሊ እግዚአብሔር ያለበት እዛ መቅደስ ውስጥ ተረጭቷል ማለት ነው። ወደ መርጨት ደም ወደ ተረጨው ደም ደርሳችኋል። ስለኔና ስለናንተ ጌታ ኢየሱስ ክርስቶስ ወደዛ ስፍራ 7 ጊዜ ደሙን ረጭቶታል። ለምን? በብሉይ ኪዳን የነበረው ምሳሌ አካል ለብሶ ጌታ ኢየሱስ ክርስቶስ ስራውን ሰርቶ በጨረሰ ጊዜ በሰማይ ላይ የታየው ማለት። ሌላው በእግሮቹ ውስጥ የተደረገው ማለት ነው። በእግሮቹ መቸንከር ወይም መድማት ሌላኛው የፈሰሰው ደም ነው ማለት ነው። ይሄ በመዝሙረ ዳዊት ምዕራፍ 22:16 አንድ አይነት ነው። ውሾች ከበቡኝ፣ የክፉዎች ሸንጎ በዙሪያዬ ተሰልፈዋል፣ እጆቼንና እግሮቼን ቸነከሩ ይላል። እና ያ ጌታ ኢየሱስ ክርስቶስ የተቸነከረበት ከ7 እስከ 9 ኢንች ነው።
ምን ያክል ትልቅ ሚስማር እንደሆነ እንግዲህ ያስቡት። ቸነከሩ እና ያ ደም ሰባተኛና መጨረሻው በጦር ከተወጋ በኋላ ከጎኑ የወጣው ደም ዮሐንስ 19:34 ነገር ግን ከወታደሮቹ አንዱ የኢየሱስን ጎን በጦር ወጋው፣ ወዲያው ደምና ውሃ ፈሰሰ። እንግዲህ ፐርፐዝሊ እነዚህ 7 ጊዜ ኢየሱስ ክርስቶስ ያለፈባቸው ቦታዎች 7 ጊዜ የፈሰሱት ደም የተረጩት ናቸው። ልክ ቀደም እንዳልኳችሁ በብሉይ ኪዳን ውስጥ ሊቀ ካህኑ እንደረጨው በስርየቱ መክደኛ ላይ እንደረጨው እርጭ እንዳለ እግዚአብሔር ነው ያዘዘውና ኢየሱስ ክርስቶስ ደግሞ እንደ ሊቀ ክህነቱ ይህንን ደም አቅርቦ እግዚአብሔር ይመስገን። እግዚአብሔር የተባረከው ይሄ ሁሉ ሆነ። እግዚአብሔርን ፊቱን ከዚህ ወደዚህ ሊያዞርበት ወደኛ ሊያዞር ያስቻለው የጌታ የኢየሱስ ክርስቶስ በሰማያዊው ስፍራ የተረጨው ደም ነው ማለት ነው። እግዚአብሔር ይመስገን። እነዚህ የተረጨው የኢየሱስ ደም በእግዚአብሔር ፊት ፍጹም ስርየት አመጣልን። ይህ በሰማይ ላይ የተረጨው ደም በእኛም ላይ ተረጭቷል። በአንደኛ ጴጥሮስ ላይ እግዚአብሔር ምን ይላል? አንደኛ ጴጥሮስ ምዕራፍ 1:2 ላይ እግዚአብሔር አብ አስቀድሞ ላወቃቸው ኢየሱስ ክርስቶስን ለመታዘዝ በደሙ ለተረጩት፣ እስቲ በሉት በደሙ ለተረጩት ተረጭተናል ማለት ነው። ይሄ ፊዚካሊ የምናየው ደም ስላልሆነ ነው ምንም የማይመስለን። ግንስ በመንፈሳዊው ዓለም ኢየሱስ ክርስቶስ በሰማይ ላይ ረጭቶታል፣ በእኛም ላይ ተረጭቷል ማለት ነው። እግዚአብሔር ይመስገን። እግዚአብሔር አብ አስቀድሞ ላወቃቸው ኢየሱስ ክርስቶስን ለመታዘዝ በደሙ ለተረጩትና በመንፈስ አማካኝነት ለተቀደሱት እግዚአብሔር ይመስገን። ስለዚህ እያንዳንዳችን በኢየሱስ ክርስቶስ ደም እንደተረጨን ይሄ ነገር ሊሰማን ይገባል። የክርስቶስ ኢየሱስ ደም ፐርፌክት እንዳደረገን ሊገባን ይገባል ማለት ነው። እግዚአብሔር ይመስገን። ይሄ እንግዲህ 7ቱ የጌታ የኢየሱስ ክርስቶስ ደም የተረጨበት ነው። ወደ መርጨት ደም ደርሳችኋል ያለው ክፍል ነው አሁን ያየነው ማለት ነው። የተረጨው የኢየሱስ ደም በሚለው ነው ያየነው። ሁለተኛ የምናየው የሚናገረው የክርስቶስ ኢየሱስ ደም የሚለው ነው። እዛው ምዕራፍ 12:24 ላይ ነው ያለው። የኢየሱስ የአዲስ ኪዳን መካከለኛ ወደ ሆነው ወደ ኢየሱስ እንዲሁም ከአቤል ደም የተሻለ ቃል ወደሚናገረው ከአቤል ቃል ይልቅ የተሻለ ንግግር ያለው ደም ጋር። ስለዚህ የክርስቶስ ኢየሱስ ደም ምን ይላል ማለት ነው? ምን ይላል ማለት ነው? ይናገራል። የኢየሱስ ደም ይናገራል። የኢየሱስ ደም ይናገራል። የት ሆኖ ነው የሚናገረው? በሰማይ ላይ የረጨው ደም ይናገራል። እግዚአብሔር ይመስገን። ይህንን እኮ በእውነት ነው የምላችሁ በጣም ሊገባን ይገባል። ከዚህ ውስጥ ነው እምነት የሚወጣው። ከዚህ ውስጥ ነው የእውነት አምልኮ የሚገኘው። ከዚህ ውስጥ ነው በእውነት የክርስቶስ ፍቅር ገብቶን እንድንኖር የሚያደርገው። ከዚህ ውስጥ ነው ብዙ የማይገቡ ነገሮችን ልንንቃቸው የምንችለው። ይህ ሲገባን እግዚአብሔር አእምሯችንን ይክፈትልን። ለዚህ ለእውነት ቃል እግዚአብሔር ታሪክ የለወጠበት ይሄ ቃል ሊገባን ይገባል። እግዚአብሔር ይመስገን። የጌታ የኢየሱስ ክርስቶስ ደሙ ይናገራል። ምን ብሎ ነው የሚናገረው? ምን ብሎ ነው የሚናገረው? በራሳችን ላይ እንዴት ነው ይሄንን የሚናገረውን ቃል ወደ ራሳችን አምጥተን ፕሮክሌም የምናደርገው? እንዴት ነው? በዚህ ውስጥ ደግሞ ጥቂት ነጥቦችን እናያለን። አንደኛ የኢየሱስ ክርስቶስ ደም አሁን በደሙ ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም? የክርስቶስ ኢየሱስ ደም ምን አድርጎናል ይላል? አጽድቆናል። ስለዚህ ምንም ነገር ይሁን ያ ደም ጸድቃለች ብሎ ይናገራል። ይሃፎፋስ በእኔና በእናንተ በኩል ሆኖ የክርስቶስ ኢየሱስ ደም ይናገራል። ጸድቋል። ስለኛ ሆኖ ይናገራል። ጸድቋል። እግዚአብሔር ይመስገን። ስለዚህ እኛ የእግዚአብሔር ቃል እንደሚናገር አሁን በደሙ ከጸደቀን፣ ደሙ ምን አደረገን ማለት ነው? አጸደቀን። ኢየሱስ ጌታ ነው። በሰይጣን ፊት ይሄንን እንደ ዌፐን ልንይዘው ይገባል። ጸድቄያለሁ፣ ደሙ አጽድቆኛል። ያ የፈሰሰው ደም
እግዚአብሔር በብሉይ ኪዳን ያ የመርጨት ደም ሲፈስ እግዚአብሔር ሕዝቡን ይቅር ይላል። ከህሊናቸው ነፃ ባይወጡም እንኳን ስጋን ግን ይቀድስ። እግዚአብሔር ቁጣውን ይመልሳል ያንን ደም ሲመለከት ማለት ነው። እኔና እናንተን ግን የክርስቶስ ኢየሱስ ደም ቀደሰን ማለት ነው። ይሄ አቶነመንት የሚለው ማስተሰሪያ ደም የሚለው ከበር ማለት ነው፣ ሸፈነ ማለት ነው። እኔና እናንተን ጊልቲ እንዳይሰማ በእግዚአብሔር ፊት ነቀፋ እንዳይኖርበት እግዚአብሔር እኔና እናንተን አይደለም የሚያየው። ምኑን ነው የሚያየው? የክርስቶስ ኢየሱስን ደም ነው የሚያየው። እስቲ እግዚአብሔር እኔን አይደለም ደሙን እንጂ ማለት ነው። እግዚአብሔር የሚያየው እኛን ሳይሆን የኢየሱስን ደም በእኛ ላይ ከበር አደረገ ማለት ነው። ስለዚህ ነው እኮ ያለ ነውርና ያለ ነቀፋ ሆነን በእግዚአብሔር ፊት እንድንቆም ይላል፣ እንድንገኝ መረጠን ይላል። እግዚአብሔር ይመስገን። ስለዚህ ያለ ጊልቲ ኩዲ ኢማጂን አሁን እግዚአብሔር ሲመለከተን ያለ ኃጢአት ነው ፌክ ህዝብ ነው የሚያው። ይሄ ልንቀበለው አንችልም ማለት የጌታ የኢየሱስ ክርስቶስ ደም ግን እንዲያደርጋል። እንግዲህ በክርስቶስ ኢየሱስ ደም ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንድናለን። እግዚአብሔር ይመስገን። ደሙን አድርጎናል፣ አጽድቆናል። ጸድቅ ያለው በክርስቶስ ይሄ እኮ ለሰይጣን ዌፐን ነው፣ ራስ ምታት ነው። ይሄንን የእግዚአብሔርን እውነት ስናቅ አይደፍረንም እኮ። ይሄ በልባችን መረዳት ሲመጣ እኮ አይደፍረንም። ስለዚህ በደሙ ጸድቀናል። ሁለተኛ ወይም ቢበሉት የተዘጋው በር ተከፍቷል። የተዘጋው በር ብሮክን ባሪያ የተዘጋው የነበረው ጌታ እግዚአብሔር ዘግቶት የነበረው ለይቶ የነበረ ግድግዳ ተሰብሯል። ኢየሱስ ጌታ ነው። እግዚአብሔር ይመስገን። የኢየሱስ ደም በእግዚአብሔርና በሰው መካከል ያለውን ግድግዳ አፍርሶ እግዚአብሔር ያለበት ጋር እንድንገኝ አድርጎናል ማለት ነው። በኤፌሶን ምዕራፍ 2 ከ13 እስከ 14 ላይ እንዲላል አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ደም አማካኝነት ቀርባችኋል። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ነውና ይላል። እግዚአብሔር ይመስገን። ሩቅ የነበራችሁ እናንተ የቁጣ ልጆች ተብላችሁ የግድግዳ በቃ የሚለይ በእግዚአብሔርና በሰው መካከል የለየው መጋረጃው ጌታ ኢየሱስ ክርስቶስ በደሙ አነሳው። እግዚአብሔር ይመስገን። አይደለም እንዴ ጮሆ ተፈጸመ ሲል አይደለም መጋረጃው ለሁለት የተቀደደው? እግዚአብሔር ይመስገን። እናንተ ርቃችሁ የነበራችሁ በክርስቶስ ኢየሱስ ደም ሆናችሁ ቀርባችኋል። ይሄ ውስጣችንን ሊያሞቀው ይገባል፣ እልል ሊያስብለን ይገባል። በእውነት ነው የምላችሁ። ርቃችሁ የነበራችሁ ከእግዚአብሔር ርቃችሁ የነበራችሁ አሁን ግን በክርስቶስ ኢየሱስ ደም ቀርባችኋል። ስለዚህ ደሙ ሲናገር ምን ይላል? በክርስቶስ ኢየሱስ ደም ቀርቧል። አሁን ባሪየር የለም ነው የሚለው። ደሙ በላይ ይናገራል። የአቤል ደም እልቅ እጅግ የተሻለ ቃል ያለው ምን ብሎ ይናገራል? ለኔና ለእናንተ ባሪየር የለም፣ የጥል ግድግዳ ፈርሷል ይላል ማለት ነው። እግዚአብሔር ይመስገን። በደም ቀርባለች፣ በደም ቀርቧል ብሎ ይናገራል ማለት ነው። ስለዚህ ነው እግዚአብሔር እኔና እናንተን በዚህ ውስጥ ነው የሚመለከታል። ፕሪሸስ ደም የክርስቶስ ኢየሱስ ደም። ስለ ክርስቶስ ደም እግዚአብሔር የተባረከ ይሁን። ሃሌሉያ። ሌላኛው ሲበሉት በእግዚአብሔር ፊት ገብቶ ለመቆም ድፍረት የሚያስገኝ ወይም ደግሞ ቦልድነስ ቱ ኢንተር እግዚአብሔር ወዳለበት ለመግባት ድፍረት። ያቀድም ያልኳችሁ ግድግዳው ፈረሰ ነው። ይሄ ደግሞ እግዚአብሔር ጋር እግዚአብሔር ያለበት ጋር ለመግባት ምንድነው? ድፍረት። የሚገርም ነው። በብሉይ ኪዳን እኮ አይቻልም። ሊቀ ካህኑ እኮ ይገርመኛል። ሊቀ ካህኑ በዓመት አንድ ጊዜ ለሚገባው ፈርቶ ነው። እግዚአብሔር አለ በመካከላቸው፣ ግን ፍርሃት፣ ሞት ይፈራሉ። ሞት መገደል ስላለ፣ ጥፋት ስላለ፣ ሬሳ ሆኖ መውጣት ስላለ ክብሩ ይገላል። አይቻልም ለመግባት። ተነጋግረው ነው የሚገቡት፣ አስረው ነው የሚገቡት። ምክንያቱም እዛ የእግዚአብሔር ክብር ከገደለው ሊቀ ካህኑ ገብቶ የሚያወጣው ስለሌለ ታስሮ ነው የሚገባው። አስተሰሪው እስከሚወጣ ድረስ ታስሮ ነው የሚገባው። ይሄ ግን አሁን ይላል ከኢየሱስ ክርስቶስ ደም የተነሳ ወደ እግዚአብሔር ጋር መግባት ድፍረት ሆነልን። ሃሌሉያ። ቅረቡ አለ እግዚአብሔር፣ ቅረቡ። ኢየሱስ ጌታ ነው። በዕብራውያን ምዕራፍ 10:19 ላይ ይላል እንግዲህ ወንድሞች ሆይ
በኢየሱስ ደም ወደ ቅድስተ ቅዱሳን ለመግባት ድፍረት አግኝተናል ይላል። ኢየሱስ ጌታ ነው። ከኢየሱስ ደም የተነሳ እግዚአብሔር ወዳለበት ቅድስተ ቅዱሳን ውስጥ ለመግባት ምን አገኘ? ድፍረት። ፍርሃት የለም። እግዚአብሔር ጋር ላለመግባት ፍርሃት የለም። አባ አባዬ ብዬ ለመግባት ሰማዩ ተከፈተ። እግዚአብሔር ይመስገን ደሙ ይህንን አደረገ። ስለዚህ ልትገባ ወይ ሊገባ ድፍረት ተሰጥቶታል። አክሰስ አለ ብሎ ደሙ ይናገራል ማለት ነው። መቅረብ ይችላል፣ መቅረብ ትችላለች ብሎ ደሙ ይናገራል ማለት ነው። እግዚአብሔር ይመስገን። በዛ በእግዚአብሔር ቅድስተ ቅዱሳን ውስጥ የተረጨው ደም ስለ እኛ ይናገራል። እግዚአብሔር ይመስገን። የክርስቶስ ኢየሱስ ደም የተረጨው ፍጹም የሆነ ስርየት ለኛ ያመጣ በዛ የተረጨው ደም ስለኛ ስለኔና ስለናንተ ይናገራል። ከአቤል ደም ይልቅ መልካም ቃል ያለው የሚሻለው የአቤል ደም ምንድን ነው የሚለው? የአቤል ደም ፍረድልኝ ይላል። እንደው ሶስት ነገሮችን ያደርጋል። የአቤል ደም ፍረድልኝ፣ ተበቀልልኝ የሚል ጩኸት ነው። እግዚአብሔር ጋር ይጮህ። አቤልን ምን አለው? ምን አደረግ? የወንድሜ ድምፅ ደም ከምድር ይጮሃል ወደ እኔ። ምንድን ነው ያደረግከው? ስለዚህ ደሙ ምን እያለ ነበር? ፍረድልኝ። ስለዚህ የአቤል ደም ወዶ አይደለም የፈሰሰው፣ ዊሊንግሊ አይደለም፣ ሳይፈልግ ነው የፈሰሰው። የኢየሱስ ክርስቶስ ደም ወዶ ነው የፈሰሰው። ከአቤል ደም እልቅ የተሻለ ቃል ያለው የአቤል ደም በዚህ ምድር ላይ ፈሰሰው። የኢየሱስ ክርስቶስ ግን ከዚህ ምድር ያለፈ በሰማይ ላይ ታልፎልናል ማለት ነው። ሌላኛው ዲ ወይም በትል ትችላላችሁ። በኢየሱስ ደም በኩል ሙሉ ይቅርታና ምህረትን ተቀብለናል። ዕለትም ደግሞ ነፃናል። ብሌሲንግ ኦፍ ፎርጊቭነስ አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ይላል፣ ነገር ግን እርሱ በብርሃን እንዳለ እኛም በብርሃን ብንመላለስ እርስ በእርሳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ያደርጋል? ያነጻናል። ይሄ ደም የኢየሱስ የፈሰሰው ደም ዛሬም ትኩስ ሆኖ ምን ያደርገናል? ይቀድሰናል፣ ያነጻናል። ስለዚህ የኢየሱስ ደም ይቀድሳል ብሎ ይሄ ደም ይናገራል። እግዚአብሔር ይመስገን። ያነጻል፣ ቦልድነስ ይሰጠናል። ምህረት ከተቀበልን በኋላ እግዚአብሔር ይመስገን ልባችን አይፈርድብንም፣ ህሊናችን አይፈርድብንም ማለት ነው። ሌላኛው ኤፍ በሉት በዋጋ የተገዛን። ይሄ bought with a price በዋጋ የተገዛ። ይሄ ደም ምን ብሎ ይናገራል? በዋጋ የተገዛች ናት፣ በዋጋ የተገዛ ነው እያለ ይናገራል። በክርስቶስ እምነት ያለው ሁሉ በደሙ የተዋጀና የተገዛ ነው። አንደኛ ጴጥሮስ ምዕራፍ 1 ከ18 እስከ 19 ምን ይላል? ከቀድሞ አባቶቻችሁ ከወረሳችሁት ከንቱ ከሆነ ኑሯችሁ የተዋጃችሁት በሚጠፋ ነገር በብር ወይም በወርቅ እንዳልሆነ ታውቃላችሁ። ነገር ግን እናንተ የተዋጃችሁት ነውርና እንከን እንደሌለበት በበግ ደም በክርስቶስ ክቡር ደም ነው። ስለዚህ ደሙ ምን ይላል? እሷ ፐርቼስ ተደርጋለች፣ ተገዝታለች። ደሙ ገዝቷታል። እሷ የክርስቶስ ናት፣ እሱ የክርስቶስ ነው እያለ ይናገራል። እግዚአብሔር ይመስገን። የክርስቶስ ኢየሱስ የፈሰሰው ደም ይናገራል። ጌታ ይመስገን። ይሄ ደም በዋጋ የተገዙ ናቸው ብሎ ይናገራል። ዋናው የጌታ የኢየሱስ ክርስቶስ ደም መናገሩ ይዛችሁ እንዲህ አንደኛ ቆሮንቶስ ምዕራፍ 6 እዚሁ ላይ 19 እስከ ይህ መንፈስ ከእግዚአብሔር የተቀበላችሁት ነው፣ እናንተ የራሳችሁ አይደላችሁ፣ በዋጋ በደሙ ማለት ነው ተገዝታችሁ። እግዚአብሔር ይመስገን ተገዝተን። ስለዚህ ደሙ ተገዝተን she belongs to Jesus ነው የሚለው። እሱ የክርስቶስ ነው፣ እሷ የክርስቶስ ናት ብሎ ነው የሚናገረው ማለት ነው። በዋጋ ተገዝታችኋልና የራሳችሁ እንኳን አይደላችሁ። በዚህ ክፍል ያለው መጨረሻ ላይ የሰይጣንን ልትሉት ትችላላችሁ። የሰይጣንን ኃይል እና ስልጣን በደሙ ሰብሯል። እግዚአብሔር ይመስገን። breaking the power of Satan የሰይጣን ኃይል እና ስልጣን በደሙ ተሰብሯል።
በራእይ ምዕራፍ 12 ቁጥር 11 ላይ እንዲህ ይላል፣ እነርሱ በበጉ ደም በምስክርነታቸው ቃል ድል ነሱት። እዚህ ላይ መሰለኝ የዛች ልጅ ጸሎት የሰበረው። እነርሱ በበጉ ደምና በምስክርነታቸው ቃል ምን አደረጉት? ድል ነሱት። እግዚአብሔር ይመስገን። የሚናገረው የክርስቶስን ደም በሱ ደም ድል ነሱት ይላል። የሚናገረውን ደም ይዘው ወጥተው ማለት ነው። ዛሬም እኛ የሚናገረውን ደም ይዘን ወጥተን ዲክሪ እናደርጋለን ማለት ነው። በጌታ በኢየሱስ በሚናገረው ደም አዛሃለሁ። ምክንያቱም ይናገራል። እግዚአብሔር ይመስገን። ለእኔና ለእናንተ ኢየሱስ ክርስቶስ እንደ በግ ደሙ ፈሷል። እንደ በግ ኢየሱስ ክርስቶስ ደሙን ረጭቷል። እንደ ብሉይ ኪዳን ሊቀ ካህን ደም ይዞ ወደዛ ድንኳን ወደ ስርየቱ ገብቶ እንደረጨው ኢየሱስ ክርስቶስ እግዚአብሔር ወዳለበት ይህንን ደም አሳይቷል። ወደዚህ የመርጨት ደም ደርሳችኋል ነው። እግዚአብሔር ይመስገን። ዛሬ ደርሰናል። ወደዚህ የመርጨት ደም ደረስን። እግዚአብሔር ይመስገን። ጌታ ይመስገን። ይሄንን እዚህ ጋር አቆማለሁ። እስቲ ስለዚህ ስለተረጨው ደም ጌታን እያመሰገንን እስቲ ንቁምና ይሄንን ደም አፍረሸት አናደርግም።